እድሎችን ማይጠቀመው የሩበን አሞሪም ዩናይትድ እንግዲህ በድጋሚ ከወልቭስ ጋር ይጫወታል። በዚህኛው ሳምንትም እንግዲህ ሊቨርፑል ቼልሲን ጨምሮ ብራይተንም እንግዲህ ነጥብ ጥለውለታል። ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ወደ ስድስተኛ ይመጣል። ከቼልሲ ጋር በነጥብ እኩል የሚያደርገውና ከቶፕ ፎሩ ደግሞ በአንድ ነጥብ ዝቅ የሚልበትን እድል ይፈጥራል። ወልቭስ እንግዲህ ላለፉት 5 የፕሪሚየር ሊግ ጨዋታ ምንም አይነት ጎል ሳያስቆጠር 5ቱንም የተሸነፈ ቲም ነው። ዩናይትድ ደግሞ በዚህ በኩል ከ5ቱ ጨዋታ እንግዲህ አንዱን አሸንፎ አንድ ተሸንፎ 3ቱንም አቻ ወጥቷል። ከ5ቱ ጨዋታ እንግዲህ 5ቱም ላይ ጎል ተቆጥሮበታል። 4ቱ ላይ ጎል አስቆጥረዋል። በኤቨርተኑ ጨዋታ ደግሞ ምንም አይነት ጎል ሳያስቆጥር ወጥቷል። ዩናይትድ ላይ ወልቭስ ጎል ማስቆጠር ይችላል ወይስ ደግሞ ነጥብ ያስጥለዋል የሚለው ነገር በጣም አጓጊ ነው። በዚህ ሰዓት እንግዲህ ዩናይትድ የትኛውን ጨዋታ ማሸነፍ ይችላል፣ የትኛውን ጨዋታ ማሸነፍ አይችልም የሚለው ነገር አጠራጣሪ ነው። የሩበን አሞሪም ቲም ምን አይነት ቅርጽ ይዞ ሊመጣ እንደሚችል ምን አይነት አጨዋወት እንዳለው እስካሁን ድረስ ግልጽ አይደለም እና ይህንን ጨዋታ እስቲ የተወሰነ እንመልከተው። በዚህኛው ሳምንት ደግሞ የተመዘገቡ ውጤት ለዩናይትዶች ያው አሪፍ ስለሆነ ዩናይትድ በድጋሚ ድሉን ይጠቀማል ወይስ አይጠቀምም የሚለውን ነገር እስቲ እንመልከት። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። በሊጉ እንግዲህ በጣም ቀላሉ የሚባለው ቲም እንግዲህ ወልቭስ ነው። ምክንያቱም ደግሞ ካለፉት 14 የፕሪሚየር ሊግ ጨዋታዎች 12ቱን ተሸንፏል፣ ሁለቱን ደግሞ በአቻነት ነው ያጠናቀቀው። በሊጉ 20ኛ ደረጃ ላይ የተቀመጠውን ቲም እንግዲህ ዩናይትድ ያሸንፋል አያሸንፍም ወይስ ነጥብ ይጥላል የሚለው ነገር አስጊ ይሆናል። የሩበን አሞሪም ዩናይትድ እንግዲህ የተሻሻለ ነው አሪፍ ላይ ነው ስንል ነበር። አሁን ግን በጣም የወረደ አቋም ላይ ደርሶ እንግዲህ 20ኛ ላይ የተቀመጠውን ወልቭስ ምንም አይነት 3 ነጥብ ያላሳካውን ወልቭስ እንግዲህ ያሳካውን አያሳካውን የሚል ጥያቄ ውስጥ ገብቷል። ወልቭሶች የመጀመሪያ 3 ነጥባቸውን ከዩናይትድ ሊወስዱ ይችላሉ የሚሉ እንግዲህ በጣም ብዙ ግምቶች አሉ። የባለፈው የዌስትሃም ጨዋታ እንግዲህ ብዙ ዩናይትዶችን አስቆጥቷል። በተለይ ደግሞ ሜኑን ምንም አይነት ቅያሪ ያለማድረጉ ሌጀንዱ ስኮልስ ራሱ ሩበን አሞሪም ላይ አስቴት እስከሚሰጥ ድረስ ነው የደረሰውና ተገቢ ነው ብዬ አስባለሁ። አንድ እኩል የሆነ ቲም ላይ ተከላካይ በተከላካይ መቀየር ምንም ሪዝነብል አይደለም። ሉክሾን ሲያስወጣ ምናልባት ለማጥቃት የሚረዳውና መሀሉንም ቢያንስ ባላንስ ሊያደርግለት የሚችለውን ተጫዋች ማስገባት የተሻለ ነው ብዬ አስባለሁ። በዛ ሜዳ ላይ እንግዲህ ካስሜሮም ኡጋርቴም ስለነበሩ ቢያንስ እንደ መሀል ተከላካይ ካስሜሮም መጠቀም ይችል ነበር ሜኑን ወደፊት አድርጎ። ግን ሩበን አሞሪም ያን ነገር ጌም ማኔጅመንት የለውም ብዬ አስባለሁ። ጌሙን ማኔጅ የሚያደርግበት ብዙዎች የማይጥም ነገር ነው። በዛ ላይ ደግሞ ቅያሬዎቹ የዳሉ ቅያሬ ብዙ አስወቅቶታል። በዚህኛው ሳምንት ምን ሊያደርግ ይችላል? በቅያሬ ይሳሳታል? ስታርቲንግ 11ኑ ምን ሊመስል ይችላል የሚለው ነገር ግራ የሚያጋባ ነገር ነው። ወልቭስ እንግዲህ ምንም አይነት ጎል ያላስቆጠረ ቲም ነው በ5 የፕሪሚየር ሊግ ጨዋታዎች። አሁን ደግሞ ከዩናይትድ ጋር ይጫወታል። ዩናይትድ ካለፉት 5 የፕሪሚየር ሊግ ጨዋታዎች 5ቱም ላይ ተቆጥሮበታል። ከ14ቱ ደግሞ 13ቱ ላይ ተቆጥሯል። አንድ ብቻ በሰንደርላንድ 2-0 ያሸነፈው ጨዋታ ላይ ነው ምንም አይነት ጎል ሳያስተናግድ የወጣውና ሴኒ ላመንሰም አንድ ክሊንሺት ነው ያለውና ወልቭስ ያስቆጠረበታል እዚህ ቲም ላይ ወይስ ደግሞ ነጥብ ያስጥለዋል የሚለው ነገር በጣም አጓጊ ነው። ዩናይትድ አሁንም ወደ ቶፕ 4 የሚቀርብበት እድል ተፈጥሮለታል። ክሪስታል ፓላስ ነው 4ኛ ደረጃ ላይ የሚገኘው። እሱ ወደ 26 ነጥቦችን ይዟል። ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ወደ 25 ነው የሚወደውና የአንድ ነጥብ ልዩነት ነው። አንድ ነጥብ ብዙ ትልቅ አይደለም። ገና 15ኛ ሳምንት ነው ጨዋታ የሚደረገውና ወደ ቶፕ 4 የሚያደርገው ጉዞ ጥሩ የሚባል ግስጋሴ ነው። ከቼልሲ ጋር እንግዲህ በድጋሚ አቻ የሚያደርገው እድል ተፈጥሮለታል። ቼልሲ እንግዲህ 2 የፕሪሚየር ሊግ ጨዋታዎች ላይ 3 ነጥብ ሳያሳካ ወጥቷል። ባለፈው በሊድስ ተሸነፈ፣ አሁን ደግሞ በበርንማውዝ ነጥብ ጣለ። ዩናይትድም እንግዲህ አብሯቸው ነጥብ እየጣለ ነው። ሊቨርፑልም በሰንደርላንድ ነጥብ ሲጥል እዚህ ጋር ደግሞ መጥቶም በሊድስ ዩናይትድም በድጋሚ ቼልሲ እንዳስጣለው ሊቨርፑልም ሲያስጥለውም ዩናይትድ ይህንን እድል እየተመለከተ ነው። ዩናይትድ እነዛን የኤቨርተንና የዌስትሃም ጨዋታ አሸንፎ ቢሆን የትኛው ደረጃ ላይ ይቀመጣል የሚለው ነገር ምን ያህል ግልጽ ነገር ነው። ግን ደግሞ ሩበን አሞሪም እድላቸውን እየተጠቀሙ አይደለም። ቲሙ የሆነ ትልቅ ነገር አይደለም ዩናይትዶች የሚፈልጉት ወይ ደግሞ እኛ የምንፈልገው አለ አይደል የዋንጫ ተፎካካሪውን ከሲቲ ጋር ከአርሰናል ጋር ይፎካከር ሳይሆን ቢያንስ የቀረበለትን እድል የሚጠቀም ቲም ይሆን ነው። መጨረሻ ላይ እየተጫወተ ነው። ተረጋጋሚ አይተነዋል። ከኤቨርተኑ ጨዋታ ከዌስትሃሙ ጨዋታ በድጋሚ ደግሞ አሁን የወልቭስም ጨዋታ እንግዲህ ምሽት 5 ሰዓት ላይ የሚደረግ የፕሪሚየር ሊጉ የማሳረጊያ ጨዋታ ነው ማለት እንችላለን እና አሁንም እድል አለ። ውጤት አይቶ መግባቱ ዩናይትዶች ላይ ጫና እየፈጠረ ይሁን እሱ ነገር ግልጽ አይደለም። የክሪስታል ፓላሱን ካምባክ ሰርቶ ሲያሸንፍ 9 ተኩል የተደረገ ጨዋታ ነው። የመጀመሪያ የመክፈቻው ጨዋታ ነበረ። እሱን በተገቢ መንገድ አሸንፏል። ምናልባት የአሞሪም ቲምና ተጫዋቾቹ ወደ ቶፕ 4 መቅረባቸው ስጋት እየሆነባቸው ነው ወይ ደግሞ ግዴታ ማሸነፍ ያለባቸው ጨዋታ እንደሆነ ሲሰማቸው ጫና ውስጥ እየገቡ ነው። ጥሩ ፐርፎርም የማያደርጉት 3 ነጥብ የማያሳኩት የሚለው ራሱ ሌላ ጥያቄ ይመስለኛል። ዩናይትዶች ይህንን ነገር ቅሬታ አቅርበው ነበረ። ከዚህ በፊት ሰምተናል። ተደጋጋሚ ጨዋታዎች 5 ሰዓትና ሰኞ ዕለት ነው እየተደረገ የሚገኘውና ይሄ ነገር ለቡድኑ
ጥሩ ነገር እኮ ነው ይዞ የሚመጣው ነገር አሪፍ ነው። እንዳለ ቲሞች ተጫውተው ዩናይትድ 3 ነጥብ ቢያሳካ የቱ ጋር ይቀመጣል የሚለውን ነገር አውቆ እንደመግባት የሚያስደስት ነገር የለም። ግን ደግሞ ለዩናይትድ ይሄ ነገር ስጋትና ፍርሃት እየፈጠረባችሁ ነው ሳስበውና ምናልባት ሰኞ መጫወታችን የፕሪሚየር ሊጉ የመጨረሻ ጨዋታውን ማድረጉ ዩናይትድ እንደ ቡድን የፈጠረባችሁ የሆነ ሜንታሊ ችግር ያለባችሁ ይመስለኛልና ለምን 3 ነጥብ እያሳኩ እንደሆነ ግልጽ አይደለም። በዚህኛው የወልቭሱ ጨዋታ ላይ እንግዲህ ምን ያስመልክተናል የሚለው ነገር ተጠባቂ ነው። ወልቭሶች ምንም ሊያስፈራቸው የሚችል ነገር አለ ብዬ አላስብም። ምክንያቱም ዩናይትድ በ10 ተጫዋች የሚሸነፍ ቲም ነው። በኦልድ ትራፎርድ ላይ የመራ ነጥብ የሚጥል ቲም ነው። ኖቲንግሃምን አይተናል፣ ቶተናምን አይተናል። እየመራቸው ነው እነዚህ ነጥቦች የጣሉት እና ወልቭሶች ቢመሩ ራሱ አቻ የመሆን ጨዋታውን የማሸነፍ እድል እንደሚኖራቸው ፊል ያደርጋሉ። በዚህ ሰዓት 20ኛ ላይ የተቀመጠውና ምንም አይነት ጨዋታ ያላሸነፈው ወልቭስ ከዩናይትድ ኮንፊደንስ ያለው ቲም ብዬ መናገር የምችለው ወልቭስን ነው። ምክንያቱም ዩናይትድን እናውቋለን፣ ሮበን አሞሪም እናውቋለን። ብዙ ትችቶች አለበት። ሜኑ ለምንድነው ማያጫውተው? እንዴት ዳሎን ይቀይራል የሚሉ ጥያቄዎች በጣም ብዙ አሉ። ተናድጃለሁ የሚል ምላሽ ነው የሰጡት። በራሱ ነው መናደድ ያለበት፣ በጣም ግልጽ ነው። ያንን ቀያሪ ማድረግ እንዳልነበረበት ያስታውቃልና የባለፈው የዌስትሃም ጨዋታ ራሳቸውን ሮበን አሞሪም ያስወቅስ እንደሆነ በጣም ግልጽ ነው። የዚህኛው ጨዋታስ ምን ያሳየናል? በዚህኛው ጨዋታ የሚያመጣው ትልቅ ውጤት ነው። ምክንያቱም እነ ብራይን ምቤሞ ወደ አፍሪካ ዋንጫ ለመጓዝ ያላቸው አንድ ጨዋታ ነው ከወልቭሱ ቀጥሎ ያለው በርነሞዝ ነው። በርነሞዝ ቀላል ተጋጣሚ እንዳልሆነ ሁላችንም እናውቃልና ቢያንስ ይህንን ጨዋታ አሸንፎ ወደ በርነሞዝ ሲሄድ ምን ሊፈጠር ይችላል? ኦልድ ትራፎርድ ላይ 3ኛ የፕሪሚየር ሊግ ጨዋታ ሳያሸንፍ ይጓዛል ወይስ ሳይጓዝ የሚለው ጥያቄ ምልክት ውስጥ የሚከት ነውና የወልቭሱን ጨዋታ ማሸነፍ እንደ ግዴታ ነው። ግን ይሄንን ቲም ማመን ደግሞ በጣም ከባድ ነገር ነው። እኔ ዩናይትድን አመኜ ያሸንፋል የሚል ሙሉ ለሙሉ ኮንፊደንስ የለኝም። የወልቭስን ጨዋታ የማሸነፍ የትኛውም ቲም ወልቭስ ጋር ሲሄድ በሰዓት ማሸነፍ ይችላል ማለት የምንችለው አጋጣሚ አለ። ግን ዩናይትድ ወልቭስን ያሸንፋል? ሮበን አሞሪም በጥሩ መንገድ ይህንን ቲም እንትን ይላሉ፣ ክሊንሺት ይጠብቃሉ፣ ሌላ ጉዳይ ነው። ክሊንሺት መጠበቅ ራሱ በወልቭስ ላይ በጣም ቀላሉ ነገር ይመስለኛል። ግን ሮበን አሞሪም ክሊንሺት መጠበቅ አይደለም 3 ነጥብ ማሳካት ዳገት እንደሚሆንባቸው ነው በወልቭሱ ጨዋታ የሚጠበቀውና የኮቢ ሜኑ እድል አለማግኘት በወልቭሱ ጨዋታ ላይ ይፈታል ላይፈታም ሊሳንድሮ ማርቲኔዝ በስታርቲንግ 11 መጀመር ያለበት ይመስለኛል። የባለፈው እንቅስቃሴዎች ተቀይሮ ከገባ በጣም አሪፍ ነበረ። ክሮሶቹና ብሩኖ ጋር ሲያርፉ የነበረው ለሁለተኛው ጎል ፍለጋ ላይ በነበረበት ሳይም አሪፍ የሆነ ነገር አሳይቶናል እና ሉክሾ እና እሱ ሲጣመሩ ምናልባት ከዶርጉ ወይ ከዳሎ የተሻለ ነገር ይሰጠናል ብዬ አስባለሁ። ዳሎም የባለፈው የዌስትሃም ጨዋታ ላይ በጣም አሪፍ እንቅስቃሴ ካደረጉ ተጫዋቾች መሀል አንደኛው ነው። ለሱ በዚህኛው በ14ቱ የፕሪሚየር ሊግ ጨዋታዎች ምርጡን ፐርፎርማንስ ያሳየበት ጎል የሚያስቆጠረበት ጨዋታ ይመስለኛልና የእሱኛውን ፐርፎርማንስ ወልቭስም የሚደግመው ከሆነ ሊሳንድሮ ማርቲኔዝ ከቤንች መጀመሩም ብዙም አይደለም። ግን ደግሞ ባለፈው እንደተጫወተው በኢቨን ይጀምራል ብዬ አላሰብም። ማቲያስ ዴሊት በዚህኛው ጨዋታ የመመለስ እድል እንዳለው ነው እየተነገረ የሚገኘው። ማቲያስ ዴሊት ካልተመለሰ ግን ግዴታ ወይ ሌኒሮን ወይ ደግሞ ሊሳንድሮ ማርቲኔዝ ነው ማሰለፍ ያለበት። ባለፈው ፈርስት ሃፍ ላይ ምን ያህል ሰቀቀን እንደነበረ የሆነ ፊል ያደረጋችሁት ይመስለኛል። ገና በ6ኛው ደቂቃ የተሞከረብን ኳስ 7ኛ ደቂቃ ላይ መሀል ሴንተር ባክ ተከላካይ ቢጫ ሲመለከት ከባድ ነው። የሆነ መተሻሸት ምናምን ይኖረዋል። ተከላካይ ነው። አጥቂዎች አውቀው ዳይቭ ሊያደርጉ ይችላሉ። ፔናልቲ ቦክስ ሊወርቁ እንደዚህ አይነት የልጅ ስህተት ነው የሰራው ብዬ አስባለሁ። በዛ ላይ አላስፈላጊ ፋውል ነበር ያ 7ኛው ደቂቃ ላይ ተመለከተውና ሄቨንን በእንደዚህ ትልቅ ኃላፊነት በድጋሚ ያመጣዋል ብዬ አላሰብምና ሌኒሮ ጥሩ ፐርፎርም አድርጓል። ምንም እንኳን የሌኒሮ ስህተት ነው ያቺ ኮርና ምናምን ነገር ቢባልም እንደ ቡድን ነው። ያንን አማድም ኮንትሮል አላደረገውም። ሴኒ ላመንስም ቆሞ ነበረ፣ ብዙም እንትን አላለም። ማዝራይ የራሱን ጥሮት አድርጎ ነበረ፣ ግን ደግሞ ተጫዋቹ ያንን ኳስ አግኝቶት ወደ ጎል ቀይሮታል። ስለዚህ ያን ተጫዋች ላይ ጀጅ ማድረግ ከባድ ነው። እንደ ፐርፎርማንስ ካየ ነው ግን ከሄቨን የተሻለ ሌኒሮ በጣም አሪፍ እንቅስቃሴ ማድረግ የሚችል በዛ ላይ በፕሪሚየር ሊጉ ስታርቲንግ ሌቨል ላይ ጀምሮ ጥሩ ፐርፎርም የሚያደርግ ተጫዋች እንደሆነ አይተናል። ስለዚህ ኃላፊነቱን መወጣት ይችላል ከሱ በተሻለ በደንብ በተሻለ ማለት ነው። ሊሳንድሮ ማርቲኔዝም 2 የፕሪሚየር ሊግ ጨዋታዎች ላይ ተቀይሮ በመግባት ፐርፎርማንስ አድርጓል። ምናልባት 90 ደቂቃ ሊያደርግበት የሚችልበት እድል ቢያገኝ ይሄኛውን ጨዋታ እመርጣለሁ። ማቲያስ ዴሊት ከሌለ በሊሳንድሮ ማርቲኔዝ በመሀል ሜዳ ቢጫወት አሪፍ ነው። ያው የአየር ኳሶች ትንሽ ከበደል ሊሆኑ ይችላሉ። ትንሽ እሱ ይከብዳል። ያው ሊሳንድሮ ማርቲኔዝ ገና ወደ ማንቸስተርም ሲመጣ የአየር ኳስ ነው ብዙዎች እየጠየቁ የሚገኙትና ከፕሪሚየር ሊግ አጥቂዎች ጋር ሊፋጠጥ ይችላል። አጭር ሆኖ እንዴት የመሀል ተከላካይ ሊሆን ይችላል የሚሉ ብዙ ጥያቄዎች ሲያስነሳም ነበርና ለአንድ ጨዋታ ከቨር ለማድረግ ይከብዷል ብዬ አላስብም። አሰላለፉ በጣም ግልጽ ይመስለኛል። ያው ዝርክዚንም በዚህኛው ጨዋታ ልንመለከተው እንችላለን። ግን ደግሞ አሁንም ቢሆን የዝርክዚ
ጥቅም እየታየኝ አይደለም። ከማውንት የምናገኘው ይመስለኛል የዝርክዚን ጥቅምና በፎልስ ናይን መጮቱ ሞር የተሻለ ነው ብዬ አስባለሁ። ባዶ ነው። አሁንም ሴስኮ ለምን እንደሚያስፈልገን በጣም ግልጽ ይመስለኛል። ሴስኮ መቼ ይመለሳል፣ የበርንሞዙ ጨዋታ ላይ ይደርሳል የሚሉ ዜኖች ነበሩ። እስካሁን ድረስ ምንም የተሰማ ነገር የለም። የበርንሞዙ ጨዋታ ላይ ከደረሰ ግን በጣም አሪፍ ነው። ዩናይትዶች እድል መፍጠር ይችላሉ፣ ግን ደግሞ ጎል ማስቆጠር አይችሉም። ኤቨርተንም ዌስትሃምም ተመሳሳይ አይነት ጨዋታ በሎ ብሎክ ነው የተጫወቱት። ዘግተውት ነው በደንብ ተከላካያቸው ነው የተጫወቱት። ዩናይትዶች ደግሞ ክሮሶችን እያበዙ ነበር። ያንን ክሮስ በኤቨርተኑ ጨዋታ ፒክፎርድን አድንቀናል። በዌስትሃሙ ጨዋታ ግን ያንን ነገር ተጠቅመናል ለማለት በጣም ይከብደኛል እና በዚህኛው በወልቭስ ጨዋታ ምን ሊያሳዩን ይችላሉ? ሩበን አሞሪም 3 ነጥብ ካላገኘ የሩበን አሞሪም ቆይታ አደጋ ውስጥ ነው። አደጋ ውስጥ አይደለም የሚለው ነገር ራሱ አጠያያቂ ነው። ፋብሪዞን ባሳወቀው መሰረት ዩናይትዶች አሁንም ቢሆን ሩበን አሞሪምን ይደግፋሉ የሚል ነገር አለ። ከመደገፍም ሌላ አማራጭ አላቸውም ብዬ አላስብም። ምክንያቱም ገበያው ላይ ስንመለከተው አሰልጣኝም የለም እና ዩናይትድን በሰዓት ሊመጥን የሚችል አሰልጣኝ ማግኘት በጣም ከባድ ነው። ልምድ ያለው አሰልጣኝ በጣም አስፈላጊ ነው እዚህ ቲም ላይ እና ትንሽ የሰራውን አሰልጣኝ አምጥቶ ማስቀመጥ ልክ እንደ ቴናግ ነው፣ ልክ እንደ አሞሪም ነው። እዛ ፖርቹጋል ሊግ ላይ ስለተሳካለት አሞሪምን አመጡት። ያ 3-4-3 ድርቅ ያለ ፍልስፍና እንግዲህ አልቀየርም ብሎ እሷው ምትኝ ብሎ ቆይቷል። ቴናግ ምን አይነት ውሳኔዎችን ሲወስን እንደሆነ ተመልክተን ተጫዋቾች የሚያስፈርማቸው የለቀቃቸው ተጫዋቾች ዩናይትድን እንዴት የሚያስናፍቁ የሆኑ ተጫዋቾች እንደሆነ ተመልክተናል እና አሁን ላይ ፕሪሚየር ሊጉ ላይ ልምድ ያለው አሰልጣኝ ማምጣት ለዩናይትድ በጣም አሪፍ ነው ብዬ አስባለሁ እና ጆዜን ተመልክተናል። ጆዜ በደከመበት ሰዓት አግኝተን ነው እንጂ የተሻለ እንቅስቃሴ ያሳይቶናል። እነ ሶልሼር ራሱ የተሻለ ዋንጫ ባያነሱም ዩናይትድ አስመስሎታል። በቶፕ 6 የማይሸነፍ ቲም አድርገውት ነበርና አሁን ምንም እንኳን መቀለጃ ብንሆንም 20ኛ ቲም ላይ ያለ ቲም ለማሸነፍ ዩናይትድ ያሰጋል፣ አሁንም ያሰጋል እና የነገው ጨዋታ ለሩበን አሞሪም ሌላኛው ውድቀት ይመስለኛል። በዚህኛው ዓመት በዚህኛው ሲዝን ከግሪፕሱ ጨዋታ በኋላ በወልቭስ መሸነፍ፣ በወልቭስ ነጥብ መጣል ለእኔ ቅሌት ነው ብዬ አስባለሁ እና ከግሪፕሱ ጨዋታ በላይ አሳሳቢ ጨዋታ ይሄኛው ጨዋታ ይመስለኛል። ይህንን 3 ነጥብ ማያሳካ ከሆነ ዩናይትድ ቻምፒየንስ ሊግ አይደለም ዩሮፓ ሊግ መሳተፍ የማይችል ቲም መሆኑን በዚህኛው ማረጋገጥ እንችላልና የጃንዋሪ ዝውውር ተጠባቂ ነው። ግን ደግሞ ጃንዋሪ ከመምጣቱ በፊት አሁንም ቢሆን መቅረብ የሚችልበት አጋጣሚ አለ። ከዚህ በኋላ የምናገኛቸው ቲሞች በጣም ከባባድ ናቸው። ያለ እምቦሞ፣ ያለ አማድ፣ ያለ ማዝራዊ እነ ሲቲ እነ አርሰናልን እነ ኒካስትልን ማግኘታችን የማይቀር ነገር ነው። ቪላም አለ በዚህ በኩል 3ኛ ላይ የተቀመጠው የሊጉን መሪ አርሰናልን ያሸነፈ ቲም ነውና እነዚህን ቲሞች እንዴት ነው ማሸነፍ የምንችለው የሚለው ነገር ጥያቄ ምልክት ውስጥ ነው። እነዚህን ወልቭስን ዌስትሃምን ማሸነፍ ማንችል ከሆነ ማለት ነው እና እስቲ ጨዋታውን ተመልክተን ደግሞ የራሳችንን አሴት እንሰጣለን። ከጨዋታው በፊት አዳዲስ ነገሮች ከተሰሙም ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።